ሄይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው ይሄ የሰርግ ወቅት እንዴት ይዟችኋል? አብዛኞቻችሁ ለሰርግ የሚሆን የፀጉር ስታይል ሰሪልን ብላችሁ ነበር። በጣም ይቅርታ ስለቆየሁኝ። ግን አሁን ኦልሞስት የሰርግ ወቅት አይ ቲንክ መገባደጃው ጋር ደርሰናል። ግን ለመጨረሻዎቹ ሰርግ የሚሆን አሳያችኋለሁ። ያው ሁላችንም ፀጉራችንን ተሰርተናል ለሰርግ ተበላሽቶባችሁ መደገም አይጠበቅባችሁም። እና ደግሞ ይሄን ፀጉር ስታይል በእርግጠኝነት ሁላችሁም አይታችሁታል በየሰርግ ቤቱ ወይም ደግሞ አድርጋችሁት ነበር። ስለዚህ እኔ ደግሞ ፀጉር ቤት ሳትሄዱ እንዴት ቤታችሁ በቀላሉ እንደምታደርጉት ነው ማሳያችሁ። እኔ በጣም የወደድኩት ፀጉር ስታይል ነው እስከዛሬ ከሰራሁት። እኔ እንጃ ብቻ በጣም ወድጄዋለሁ። እኔ እንደምታዩት ፀጉሬ ተበላሽቷል፣ ግን ችግር የለውም። ግዴታ አዲስ ተኩስ መሆን አይጠበቅበትም ለመስራት። ወይም ደግሞ የራሳችሁ ፀጉር ራሱ ከሆነ እንደዚህ መሆን ይችላል። አጭር ሲሆን ትንሽ የሚያስቸግረው፣ በረጅም ሂውማን ደግሞ ቢሆን በጣም ያምራል ማለት ነው። ስለዚህ እንደምታዩት ሁለት ቦታ ከፈልኩና ሁለት ቦታ ሰራሁት። ከዛ እንደምታዩት ጫፉን በላስቲክ ከማስያዜ በፊት ወደፊት መለስና እያንዳንዷ እንደዚህ ቀስ እያደረኩኝ አውጣታለሁ ማለት ነው። ሳብ እያደረኩ ከዛ በእጄ አስተካክለዋለሁ የሆነ የሚያምር ነገር እንዲፈጥር ማለት ነው። ዝም ብላችሁ ሳብ ካረጋችሁት አያምርም። ስለዚህ እንደዚህ ያደረኩኝ አስተካክላለሁ ማለት ነው። መቼም መጥቶላችኋል አሁን የትኛው ፀጉር ስታይል እንደሆነ። ያ በየሰርጉ ላይ ብቻ ያሁኑ አይ ቲንክ የሰርግ እንትን ይሄ ነበር መሰለኝ የፀጉር ስታይል በግማሽም በሙሉም ነው። ግን ለሀገር ልብስ ሲሆን እኔ በሙሉ ነው ሪኮመንድ ማደርገው። ከዛ እንደምታዩት ትንሽ ሳብ ካረኩ በኋላ ጫፉ ላይ ጥቁር ላስቲክ አደረኩበት። ከዛ እንደገና ደግሞ ትመለሱበታላችሁ ማለት ነው። ቀስ እያላችሁ እንዳይንጨባረር ቀስ ብላችሁ ባይዘው በራሳችሁም ፀጉር ይሆናል። ምንም ግዴታ ሂውማንም ምንም መሆን አይጠበቅበትም። ከዛ እንደምታዩት ቀስ ያረጋችሁ እንደዚህ ከፈት ታረጉታላችሁ። ባይዘው ይሄ ነው ስታይሉ እንጂ ምንም የተለየ የረቀቀ ነገር የለውም። እና ፀጉር ቤት መሄድ አይጠበቅባችሁም እንደዛ ለማድረግ። ይሄው እንደምታዩት በቃ ሁለት ቦታ ሰርቶ ሳብ ማድረግ ነው በግራ በቀኝ ያደረጋችሁ። እና እንደምትፈልጉት ደረጃ ላይ ሲሆን ማስተካከል ወይም ማቆም ትችላላችሁ። ከዛ እኔ በጣም ቸኩዬ ስለነበረ ዝም ብዬ ሁለት ቦታ አጠፍኩትና ክሪስ ክሮስ ነው ያደረኩት። እናንተ ግን እንደፈለጋችሁ ኋላ ማድረግ ትችላላችሁ። ለኔ ይሄ በጣም በቂ ነው። እና ደግሞ ለሀገር ልብስ ሲሆን በጣም ያምራል። ከዚህ የፊት ለፊቱን በፓይስትራ ትንሽ ጠቅለል አደረኩት። አትሊስት የፊት ለፊቱ እንዲሆን ማለት ነው። ካልፈለጋችሁ ግን የፊት ለፊት እንደዚህ ማውጣት የማትፈልጉም ከሆነ በሙሉ ሹሩባ መስራት ትችላላችሁ። ግን እኔ ፀጉር ትንሽ ሲወጣ ያምራል። አብሶ ለሰርግ ስለሆነ እየተጠቀምነው ያለ ነው። በጣም የሚያምር የፀጉር ስታይል ነው። እና ደግሞ ማናችሁም በቀላሉ የምትሰሩት የፀጉር ስታይል ነው። እና እንደምታዩት ፋይናል ሉክ ይሄንን ይመስላል። እና በጣም ቀላል ነው። ሁላችሁም ቤታችሁ ሞክሩት። እና የቀረችውን ሰርግ እንደዚህ አድርገን መጨረስ እንችላለን። እንደገና ፀጉራችንን መሰራት አይጠበቅብንም።